ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው ቅዱስ ዮሐንስ በረኸኛው ቅዱስ ዮሐንስ በረኸኛው 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 የወንጌል አርበኛው በረኸኛው በረኸኛው የወንጌል አርበኛው
ቅድመ ዓለም የነበር ዓለምን ሁሉ ፈጥረህ የምትገዛ ዓለምን ሁሉ አሳልፈህ ለዘላለም የምትኖር ጥንትና ፍጻሜ የሌለህ መጀመሪያና መጨረሻ የማይታወቅ በቀዳማዊነትህ መነሻ የሌለው በዳህራዊነት ደግሞ መድረሻ የማይታሰብ ትናንትም ዛሬም ለዘላለም የምትኖር የነገሥታት ንጉሥ የኃያላን ጌታ የሰራዊት አምላክ ሰውና መላእክትን ፈጥረህ የምትገዛ በአውሎ ነፋስና በወጀቡ መካከል መንገድ ያለህ ደመናም የእግርህ ትቢያ የሆነ ሰማይን በከዋክብት ያስዋብ ምድርን በአረንጓዴ በልምላሜ የሸፈንህ ተራራዎችን በአበባ ያስጌጥህ የምድርን ስፋት በስንዝር የምትመጥናት የባህርን ውቅያኖስ በፍኝ የምትለካ ሌሊትና ቀን ክረምትና በጋን በጊዜው የምታፈራርቅ ደካማውን ብርቱ ብርቱውን ደካማ ባለጤናውን ድዌ ድዌውን ባለጤና ባለጸጋውን ድሃ ድሃውን ባለጸጋ የምታደርግ ሁሉ ባንተ የሆነ የሰማይ አምላክ እግዚአብሔር ሆይ እችን ዕለት በተቀደሰው ተራራ በአድያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ከሩቅና ከቅርብ ከውጭና ከውስጥ ብሔር ብሔረሰቦችን በተለያየ ቋንቋ የምንናገር ሰዎች የቀበሌ ወይም በየአውራጃውና በየክልሉ የመጣን ሳንሆን በዓለም ዙሪያ የመጣን ወገኖች በአንድ ተሰብስበን እንድናመሰግንህ በየቋንቋችን እንድናመሰግንህ ስለፈቀድህልን ስላደረክልን ሁሉ ከላይ በሰማይ በሰራዊተ መላእክት በምድርም በደቂቀ አዳም በፈጠርከው ፍጥረት ሁሉ አንደበት ቅዱስ ስምህ የተመሰገነ ይሁን። በእውነት ምስጋና በተቀደሰው ተራራ በሰንሰለታማው ተራራ ውስጥ እግዚአብሔርን ማመስገን እንዴት ደስ ይላል። ባህር ማዶ ሆናችሁ ታናሽነቴን አይታችሁ ሳትንቁ ድሃና ደካማ ወይም ስደተኛ መሆኔን አይታችሁ ሳትንቁ መሸነጋ እያላችሁ በዚህ በቀጥታ ስርጭት ዓለም አቀፍ ጉባኤ በበረሃው የሚተላለፈውን ዓለም አቀፍ ጉባኤ ለመከታተል ከእንቅልፋችሁ ነቅታችሁ ከድካማችሁ ተግታችሁ በትኩረት ከእኛ ጋር እንደኛ አገልግሎታችን የምትከታተሉ ክቡራን አባቶች፣ ገዳማውያን መነኮሳት፣ ካህናትና ዲያቆናት፣ መናንያን፣ ባህታውያን፣ ሽማግሌዎች፣ ባልቴቶች፣ ጎልማሳዎች፣ የሀገር የሃይማኖት የታሪክ እንዲህ ዘወትር የምንገደልላት የቅድስት ቤተ ክርስቲያን የማትቀበረዋ ታሪካችን ተተኪ የሆናችሁ በቅፍና በጀርባ የምትገኙ በቴሌቪዥን መስኮት አገልግሎታችን የምትከታተሉ የዛሬ አበባዎች የነገ ፍሬዎች ሕፃናትም ሁሉ እንደየሀገራችን ሰዓት አቆጣጠር በእኛ እየመሸ ነውና እንደምን ዋላችሁ? አክሊሌና ክብሬ የብሕትውና የማኅተም የምንኩስና የልዩ ምልክት የምናኔ ስጦታ ለሆናችሁ ባህር ማዶ ሆናችሁ ከእኛ ጋር እንደኛ ይሄንን ዓለም አቀፍ ጉባኤ ለምትከታተሉ ወገኖቼ ደግሞ በእናንተ አሁን እየነጋጋ ነውና እንደምን አደራችሁ? እንግዲህ ከሁሉም አስቀድሜ ያው በሁላችንም አንደበት ሁለንተናዬ እርሱ ነውና ይህን ጭቃ ፈራሽ በስባሽ ደካማውን ሥጋዬን ባጥንት ገጣጥሞ በጅማት አስሮ በቁርበት ጠቅልሎ ድዳውን አንደበቴን እንድናገር ኮልታፋውን አንደበቴን እንድናገርና አልጫውን አንደበቴን ጨው ጨምሮ ተሰሚነት እንዲኖረኝ በማድረግ
ለዚህ ዓለም አቀፍ ታላቅ ጉባኤ ተማሪው መሆን የማይገባኝ ደካማና ድሃ ሰው፣ ለመንጎች ራሴን መጠበቅ የማልችል ደካማ ሰው የመንጎች እረኛ ሁኜ በፊታችሁ እንድቆም ለፈቀደልኝ አምላክ ደግሜ ደጋግሜ አሁንም በዚህ በሰንሰለታማው ተራራ በታላቁ ገዳም ቅዱስ ስሙ እየተመሰገነ ይሁን። እንግዲህ ያው ዓመታዊ ታላቅ በዓል ስለሆነ ባናስረዝምም ቁጭ በሉና ትንሽ እንነጋገር፣ ሰዓቱ በጅቷል። መዝሙረኛው ዳዊት በመዝሙር 76 ቁጥር 16 ላይ ውኆች አዩህ ፈሩህም በሚል ርዕስ ነው የምንነጋገረው። ነቢዩ ዳዊት በመንፈስ ቅዱስ ጌታ ሳይወለድ 1000 ዓመት አስቀድሞ ተመለከተና ይህንን ቃል በዮርዳኖስ ዙሪያ ስለሚደረገው ድንቅ ሥራ መንፈስ ቅዱስ ገልጾለት እንዲህ ተናገረ። አቤቱ ውኆች አዩህ፣ ውኆችም አይተው ፈሩህ፣ ጥልቆች ተነዋወጡ፣ ውኆችም ጮኹ እያለ በመዝሙር 76 ከቁጥር 16 ላይ በተናገረው ቃል ነው የምንነጋገረው። ውኆች አዩ፣ ውኆችም አይተው ፈሩ። ዛሬ እንግዲህ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ በናዝሬት በገሊላ በዙሪያዋ እስከ 30 ዓመት ከቆየ በኋላ 30 ዓመት ሲሆነው ወደ ዮርዳኖስ ከገሊላ ተነስቶ ዮሐንስን ፍለጋ ወደ ዮርዳኖስ የሄደበት የጥምቀት ዓመታዊ በዓል ዋዜማ ላይ ያለነው። ያውም የሰው ልጆች ሁሉ ተጠምቀው በሚድኑበት በአርያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም ሁላችን ተስፋ ፈላጊ ነበርን። ዘመድ ወገን የጠላን፣ ቤተሰቦቻችን የተውን፣ እናት አባቶቻችን እስከ መቼ ሙቶ ብለው የሞት ቀናችን ይጠባበቁ የነበረ በሽታው የጸናብን፣ ቀኑ የጨለመብን፣ ዘመኑ የከፋብን ብዙዎች እንገኛለን። ጀሪካችን ዘንም ያልደረስንበት ጸበል ያልገባንበት የሕክምና ቦታ አልነበረም። ወደ ጠንቋይ የሚሄዳችሁ ብዙዎች ናችሁ። ሁሉም ቀረና በአርያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም የሞት ደብዳቤያችሁ ተቀዶ ዛሬ እንዲህ ይህንን ታሪካዊና ታላቅ ገዳም እያገለገላችሁና በየዓመታዊ ባሉ ደግሞ ውበት በመስጠት በማድመቅ እንዲህ ሰማይን በከዋክብት እንዳስዋበ ወንቅ እሸት በእናንተ ተውቦ እናንተ በወንቅ እሸት ውበት አግኝታችኋል። ወንቅ እሸት ደግሞ በእናንተ ውበት አግኝቷል። ስለዚህ ወንቅ እሸት ቅዱስ ገብርኤል ስለ ጥምቀት ዓመታዊ በዓል እንዲህ ብንናገር በዚህ ቦታ ላይ በሰንሰለታማው ተራራ በፍልሆና በሻንዳው ጸበል ተጠምቀው የዳኑ ብዙዎች ናቸው። እዚህ ያለነው በኮቪድ-19 ምክንያት ተመራርጠን የቀረነው ብቻ አይደለም። ነገር ግን በዓለም ዙሪያ ወንቅ እሸትን የማያስብ የለም። መምጣት እንኳ ባይችሉ በያሉበት ሆነው ስሙን ጠርተው ድነዋል። ውኆች አዩህ ፈሩህም፣ ውኆች አይተው ፈሩ። በመለኮቱ እሳትነት እንዳይቃጠሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌላዊ ማቴዎስ በወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 3 ከቁጥር 13 እስከ 17 ድረስ ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ ሄደ፣ ወደ ዮሐንስ ሄደ። ያን ጊዜ ዮርዳኖስ ሸሸች፣ አፈገፈገች። በሌላው ቦታም በመዝሙር 113 ቁጥር 2 ላይ ዮርዳኖስ ወደ ኋላው አፈገፈገ፣ ባህር ሸሸች፣ ዮርዳኖስም ወደ ኋላው አፈገፈገ። ተራራዎች እንደ ኮርማዎች
ኮረብታዎች ደግሞ እንደ ጠቦቶች ዘለሉ። አንቺ ባህሬ ሸሸሽ፣ አንተም ዮርዳኖስ ወደ ኋላ ያፈገፈግ። ተራራዎች እንደ ኮርማዎች የዘለላችሁ፣ ኮረብታዎችም እንደ ጠቦቶች የዘለላችሁ ምን ሆናችኋል? ምንድን ነው የገጠማችሁ ይላል መዝሙረኛው ዳዊት። እዛው ተናገረና እዛው ደግሞ ጥያቄውን እነሆ በያዕቆብ አምላክ በሰራዊት ጌታ በእግዚአብሔር ፊት ተራራዎች ተንቀጠቀጡ፣ ከፊቱ መቆም የሚችል የለምና። ከግርማው የተነሳ ምድር ተንቀጠቀጠች፣ መሸከም አቃታት። ቅድመ ዓለም የነበረ ዓለምን ሁሉ ፈጥሮ የሚገዛ የዓለም ንጉሥ፣ የዓለም ገዥ፣ የዓለም ፈጣሪ፣ የሁላችን መድኃኒት መድኃኔዓለም ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ ሲጠጋ ዮርዳኖስ ተንቀጠቀጠች። ዮርዳኖስ ወደ ኋላ ሸሸ፣ ባህሩም አፈገፈገ፣ ተራራውም ዘለለ ይላል። እንዲህ ነው እኛ አሁን በድፍረት ዝም ብለን በልምድ የምንመላለሰው ድፍረት ነው። የሰራዊት ጌታ እግዚአብሔር ተራራዎች ሁሉ ይሰነጠቁለታል። በመባረቅትና በነጎድጓድ መካከል መንገድ አለው። ወጀቡንና ማዕበሉን ጸጥ ያደርጋል። አውሎ ነፋሶችን ሁሉ ያውካል። እንዲህ ነው የእኛ ጌታና በዮርዳኖስ ወንዝ ጌታ በተገኘ ጊዜ ዮርዳኖስ ወደ ኋላ ፈገፈገ፣ ባህርም ሸሸች፣ ተራራዎች ዘለሉ ተብሎ ሰዎች አይተው ፈሩ። ከፊቱ መቆም የሚችል የለም። ማዕበሉን ጸጥ ያደርጋል። በአንደኛ ነገሥት ምዕራፍ 19 ቁጥር 11 ላይ ኤልያስ በየተራራው በአካብና በኤልዛቤል እኩይ ተግባር፣ አመፀኛነት፣ ሕገ ወጥነት ነቢያትን ፈጅቻለሁ፣ አንተንም ዛሬ ነፍስ ከአንተ ጋር አታድርም፣ አንገትን ቆርጣለሁ ስትል ኤልያስ የአንድ ቀን መንገድ ተጓዘ። ለአንድ ቀን መንገድ ከተጓዘ በኋላ ከክትክታ ስር ተኝቶ ትንሽ እግዚአብሔርን ይለምን ነበር። መጨረሻ ላይ ግን ኤልያስ ምን ታደርጋለህ የሚል ኃይለ ቃል ሰማ። ኤልያስ ኤልያስ ምን ታደርጋለህ? የሰራዊት ጌታ እግዚአብሔር ሆይ እኔ ስለ ስምህ ቀንቻለሁ፣ ያስቀናኝ ስለ ስምህ ነው። እስራኤላውያን ቃል ኪዳንህን አፍርሰዋል፣ ቃል ኪዳንህን ትተዋል፣ መሠዊያህንም አፍርሰዋል፣ ነቢያቶችህን ሁሉ ጨፍጭፈው በሰይፍ ገድለዋል። እኔም ብቻዬን ቀርቻለሁ፣ እኔም ብቻዬን ቀርቼ ነፍሴን ይፈልጓታል። ስለዚህ ስለ ስምህ ቀንቻለሁ ይላል ነቢዩ ኤልያስ። ስለ ስምህ ቀንቻለሁ፣ ስለ ወንጌል ቅዱስ ገብርኤል አንድነት ገዳም ቀንቻለሁ። ይህ ዝነኛ ገዳም እባቦች ሲያፏጩበት፣ ይህ ዝነኛ ገዳም አሳማዎች ሲከቡት፣ ዝንጀሮዎች ክምሩን ለማፍረስ፣ ተኩላዎች መንጋውን ለመበተን ሲወራጩበት፣ ጥቃቅን ቀበሮች የወይን ቦታችን ለማፍረስ ለማበላሸት ሲወራጩ ቀንቻለሁ ልንል ይገባናል። ተስፋችን እሱ ነውና የዳናችሁበት፣ ተምራችሁ ወደ ነፍሳችሁ የተመለሳችሁበት፣ ከእግዚአብሔር ጋር የተገናኛችሁበት፣ እውነተኛውን ሕገ ወንጌል የሰማችሁበት ይህ የበረሃው ስብከት በሀገር ውስጥ ወይም በሀገር ውጭ ላላችሁ ሁሉ ተስፋችን ነው። ትላንትና የወንበዴ ወይም የሽፍታ ቦታ ተብሎ በእውነትም ጥቅጥቅ ያለ ጫካ ማንም በድፍረት የማያልፍበት አስፈሪ ቦታ ቢሆንም በእግዚአብሔር ኃይል በሚያስደንቅ ሁኔታ በአጭር ጊዜ ተመስርቶ ባለም ታውቆ ለሁላችን ተስፋ ሆኖናል። ሁላችንም የመጣን መጠን በዙሪያው በመጠመቅና ስሙን በመጥራት መምጣት የማትችሉም ደግሞ ባህር ማዶ ሆናችሁ አምላከ ገብርኤል፣ አምላከ ዮሐንስ፣ አምላከ ቂርቆስ እያላችሁ ከደዌ ተፈውሳችኋል። የከበዳችሁ ቀሏችኋል። ስሙን ጠርታችሁ በረከተ ሥጋ በረከተ ነፍስ አግኝታችኋልና
አሁንም እንደ ኤልያስ ስለ ስምህ ቀንቻለሁ። እስራኤላውያን መሠዊያህን አፈረሱት፣ ቃል ኪዳንህን ትተዋል፣ ነቢያቶቹ ሁሉ ገለዋል፣ እኔንም ነፍሴን ይፈልጓታል። ያን ጊዜ እንዲህ እያለ ከእግዚአብሔር ጋር ሲነጋገር ታላቅ ንፋስ መጣ። ጥቅል ንፋስ ነበር በኤልያስ ዙሪያ ሽው ሽው እያለ የሚያስጨንቅ የሚያስደነግጥ ንፋስ ነበረ። ንፋሱ በነፈሰ ጊዜ ተራራው ተሰነጠቀ፣ አለቱም ተፈረከሰ። ይሄ ነው ጌታ ኃይል፣ የአምላካችን ኃይል ይሄ ነው። እኛ በድፍረት ነው የምንመላለስ ወገኖች። ጸሐፍት፣ ፈሪሳውያን፣ ሊቃነ ካህናት ስቀለው ስቀለው ይሰቀል እያሉ ጲላጦስን ሲለምኑት ምድር ተከፍታ ትወጣቸው ነበር። ሊሆን ግድ ስለሆነ አስቀድሞ በወዳጆቹ በነቢያት ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን መሰቀሉን መገረፉን በሰው ልጆች ላይ መከራ መቀበሉን አስቀድሞ ስለተናገረ በነቢያት አንደበት ስለተነገረ የተባለው የተጻፈው ይፈጸም ዘንድ ዝም ብሎ ተመለከታቸው እንጂ ከፊቱ የሚቆም የለም። ኤልያስ ተራራው ንፋሱ ሲያናውጠው ተራራው ሲፈረከስ አለቱ ሲከሰከስ አየ። ከንፋሱ በኋላ እንደገና የበለጠ የምድር መናወጥ የምድር መንቀጥቀጥ ገጠመው። ኤልያስ ግራ ገባው። በዋሻው በምድረ በዳው በበረሃው ብቻውን ምድር ሲንቀጠቀጥ ምድር ሲረድ ተመለከተ። ይህንን አይቶ የዚህ ጭንቀት ሳይለቀው አሁንም እንደገና እሳት ወረደ በላዩ። ያን ተራራ ኤልያስ ያለበትን ዙሪያ በእሳት ተቃጠለ። ከእሳት በኋላ ትንሽ ዝምታ ሆነ ይላል በአንደኛ ነገሥት ምዕራፍ 19 ከቁጥር 8፣ 9፣ 10 እስከ 11 ድረስ ነው ያነበብኩላችሁ። ትንሽ ዝምታ ሆነ። ዝም አለ። ኤልያስም አሁንም ኤልያስ ሆይ ምን ታደርጋለህ? ሁለተኛ ጥያቄ የሰራዊት አምላክ እግዚአብሔር ሆይ ስለ ስምህ ቀንቻለሁ ለማለት ያብቃን ወገኖች። ያ ለመብል ለመጠጥ የምንቀና ሰዎች ነን። አለመታደል በልተነው ጠጥተነው ከደቂቃ ከሰዓት በኋላ ለሚጠፋ ነገር ቁንጣን ሆኖ የማያስቀምጥ የማያስተኛ የማያስቆም ነገር ቁንጣኑ ነው። በእጅ በልቶ መሰቃየት ሸክም። ያ ሰው ያለ እንጀራ መኖር አይችልም። እስከዚህ ድረስ ግን ልንጓጓበት ልንሳሳበት አይፈለግም ነበር። ያልታደሉ አልታደሉም፣ የታደሉ ደግሞ እንዲሆኑ አልፈዋልና ኤልያስ እኔ ስለ ስምህ ቀናሁ ነው ያለ። ሌላ ነገር ሹመት አላስቀናኝም፣ ሀብት አልፈልግም፣ የዚህን ዓለም ሀብት ንብረት ሹመት ሽልማት አልፈልግም። ስለ ስምህ ቀንቻለሁ። መሠዊያህን አፈረሱት፣ ቃል ኪዳንህን ተውት። ነቢያቶች አለቁ፣ ደግ ሰዎች ታለቁ፣ ደግ ሰዎች ተሰቃዩ። ገዳም የሚያቀኑት መነኮሳቶች ከዓለም የተለዩት ዓለም በቃኝ ብለው በረሃ የገቡት ተሰቃዩ። ሕግ ላላባቸው ተጨነቁ። ምን እነሱ ብቻ ከእነሱ ጋር አብረው በከተማም በገጠርም ገዳማትን የሚያቀኑ ስለ ገዳም መከራ የሚቀበሉ በገንዘባቸውና በጉልበታቸው በበጎ ሕሊና በመተባበር አብረው ወንቅ እሸት የሚሉ ሁሉ ተሰቃዩ። ስለ ስምህ ቀንቻለሁ፣ ነቢያቶችህን ገለዋል፣ እኔንም ነፍሴን ይፈልጓታል። ይህ የበረሃው ስብከት ነው። ደግሞ የምናስተላልፈው የነበረውን በመጽሐፍ ቅዱስና የሚደረገውንም በዘመናችን የሚፈጸምብን ነው የምንናገረው። ሰሚ ባናገኝም እንጮኻለን። የሰማይ አምላክ አንድ ጊዜ ይመለከተናል። የሰማይ አምላክ እግዚአብሔር ዝም አይልም። እስካሁንም ድረስ ተራራው ሲናወጥ፣ ማዕበሉ ሲደነፋ፣ አውሎ ነፋሱ ሲውጀመጀምብን ያ ሁሉ አልፎ እዚህ ደርሰናልና ስለዚህ የምንጨነቅበት ጉዳይ የለም። ነገር ግን ለትውልዱ በአሁኑ ሰዓት ላለው ትውልድ ለሚተኩት ለሚወለዱት ከዛም በኋላ ለሚተኩት በዚህ በታሪካዊው ገዳም የደረሰብንን ግፍና መከራ እንናገራለን። ውኆች አይተው ፈሩ። ኤልያስ ምድር ስትናወጥ ስትንቀጠቀጥ ተራራው ሲቃጠል ተመለከተ፣ ተጨነቀ። ኤልያስ ሆይ ምን ታደርጋለህ ነበር ያለው። እኔ ስለ ስምህ ቀንቻለሁ። የሰማይ አምላክ እግዚአብሔር ሆይ ሕግ ሲፈርስ፣ ውሸት ሲሰለጥን፣ እውነት ሲጠፋ፣ መተማመን ሲጠፋ፣ ሁሉ የራሱን ሲፈልግ ለሰው ማሰብ ሲቀር ያሳዝናል።
ለሰው ማሰብ ቀረ። ሁሉ የራሱን መንገድ ያመቻቸ፣ ሁሉ ስለ ራሱ። አለመታደል ነው። እናስተውል ወገኖች፣ እናስተውል። መቼም ቢሆን የግልን መኖር እንዴት አይነት ጌትነት መሰላቸው! የግልን መኖር ራሱን የሚረዳ ምስጉን ነው አለ መዝሙረኛው ዳዊት በመዝሙር 127 ቁጥር 2 ላይ ራሱን የሚረዳ ለፍቶ ጥሮ ግሮ እየሰራ ለሌላም ባይተርፍ ለሌላም ባያጎርስ ቀዶ ቆርሶ ባያጎርስም ቀዶ ባያለብስ ራሱን ከረዳ ምስጉን ይላል መጽሐፍ ቅዱስ። ካልሰረቀ፣ ካልቀጠፈ፣ የሰው ገንዘብ ካልነካ፣ ብረት ካልከፈተ፣ የሰው ክብር ካልቀነሰ ራሱን የሚረዳ ምስጉን ነው ተብሎ ተጽፎልናል። እኔ ድሃው የድሃ ልጅ ራሴን እንኳን ብመግብ ራሴን እንኳን ችዬ ብረት ሳልከፍት ኪስ ሳላወልቅ የሰው ገንዘብ ሳልመለከት የሰው ክብር ሳልነካ ብሎ እኔ ነፍሴ ትድናለች። እንዲያውም ምስጉን ነው ተብሎ ተጽፏል። እስከዚህ ድረስ ነው እንግዲህ ራሱን የሚረዳ። ከራሱ አልፎ ግን ብዙ ሰዎችን የያዘስ ምን ይባል ይሆን? ምን ስም ነው የምንሰጠው? ለብዙዎች ክብር የሆነ ለብዙዎች የመዳን ምክንያት የሆነ የማይሞት ታሪክ የማይቀበር ስራ የሰራ ሰው ምን ይሆን ስሙ? እናስተውል። ያለውን ብልጫ ተመልከቱት። የብዙ ሰዎችን ሸር የተሸከመ የብዙ ሰዎችን መልእክት በስልክ ሲከታተል ሲያደም ሲሰማ ሲደነግጥ ሲጨነቅ በምን ልውጠው በምን ልፍተው ምን ላደርግ እያለ ሲጨነቅ ያለ ጣጣው ያለ ምንም ነገር እና ትውልድ ሆይ እናስተውል። እናንተ ለግላችሁ የምትኖሩ ሰዎች ፈተናው ከበደን ብላችሁ አትጨነቁ። እኛ ለግላችን አይደለም የምንኖር። ለብዙ ሰዎች ቁጥር ስፍር ለሌላቸው ለምናውቀውም ብዙ ነገር እንሰማለን። ብዙ ችግሮች ማንሸከማቸውን ነገሮች ሁሉ ተብትበው ይጭኑብናል። ሰውነታችን ስጋችን ቀርቶ ነፍሳችን እስክትደቅ ድረስ ነፍሳችን ለበቅሎና ለፈረስ ይታዘንለታል። አይደለም እንዴ? አዎ መጠኑን የሚጭነው አይደለም። ለእኛ መጠን የለም። እኛን ለመጫን መጠን የለም። መጠን አልሆነ የሚጭነን የትውልድ አይመጥንልንም። ይደክማቸዋል፣ ይታክታቸዋል፣ ይከብዳቸዋል፣ ያቅታቸዋል፣ ተስፋ ይቆርጣሉ፣ ይታመማሉ፣ ይሞታሉ። አይደለም የራሱን ፍላጎት የራሳቸውን ፍላጎት ብቻ ነው የምትመለከቱት። ሁሉም የራሱን ምኞት ይከተላል፣ የኢየሱስ ክርስቶስን አይደለም ይላል ሐዋርያው ቅዱስ ጳውሎስ። እኔ እንደማስብላችሁ እናንተ ብታስቡልኝ እንዴት ኑሯችንስ ይቃና ነበር? እንዴት ስራችን ሁሉ ይከናወን ነበር? እኔ እንደምጨነቅላችሁ እናንተም ለእኔ ብትጨነቁ፣ አንተ ወንድም እንደሚጨነቅልህ ለወንድም ብታስብለት፣ ይህ ነው ክርስትና ማለት፣ ይህ ነው ኢትዮጵያዊነት ማለት፣ ይህ ነው የእግዚአብሔር ሰው ማለት። ለራስ ማሰብ አይደለም፣ የራስን መንገድ ማመቻቸት አይደለም። ይህ ከሕጋችን ውጭ ነው። ሰው ለሰው ማሰብ ብቻ ነው የተፈጠረ። ሰው ለሰው እንዲያስብ ነበር። ገላትያ ምዕራፍ 6 ከቁጥር 1 እና 2 ላይ የወንድሞቻችሁን ሸክም ተሸከሙት ይላል። እየቋጠራችሁ እየተበተባችሁ እየወደናችሁ ጫኑ ሳይሆን የወንድማችሁን ሸክም ተሸከሙ፣ እገዙት ነው ያለ መጽሐፍ ቅዱስ። እንተጋገዝ። ግን ፈተና ስለሆነ ይሄ በምክርና በትምህርት የሚመለስ አይደለም፣ ፈተና ነው። ፈተና ከሆነ ፈተና ነው። መፈተን ደግሞ አለብኝ። እንግዲህ በሕፃንነት ጀምሬ በረሃውን ሰንጥቄ ስለገባሁ አሁን ይሄ የምለው ነገር ቢስተካከልና አሁን የማስተላልፈው ትምህርት ቢስተካከል ሌላ ፈተና ያመጣል እግዚአብሔር፣ ሌላ ፈተና ያመጣል ሰይጣን። ግን እስከ መቃብር መፈተን አለብኝ። ግን እኔ ፈታኝ ሆኖ መቅረብ ግን ያሳዝናል ወገኖች። መፈተን አይቀርም፣ ፈታኝ መሆን ግን የለባችሁም። ፈታኝ በረሃ ለገባና ለዓለም ለሚያለቅስ የበረሃ ሰው እናንተ ከፈታኞች እንዳንዱ መቆጠር ጥሩ አይደለም፣ ጥሩ አይደለም። የዓለም ሁኔታ ከብዶን በአሁኑ ሰዓት ይህ ፍቅር የጠፋበት ዘመን ከዚህ ተቀምጠን ዓለምን ሁሉ እየተመለከትን ለዓለም በምናለቅስበት ሰዓት ላይ ለእኛ ማልቀስና መተዛዘን ዝም ብሎ ቀን መጠበቅ፣ ጌታ ሆይ እባክህ ዘመኑን የሰላም አድርግልን ብለን ጌታን በተስፋ መጠበቅ እንጂ ፈተናዎች ቢበዙ መልካም አይደለም። ስጋ ስለለበስነ እንደ ስጋ ማይታችሁ እንግዲህ ይሄ ከዚህ ያደረሰንን አምላክ ብቻ ምስጋናው መቼ አመስግነነው ነው። በረሃው ቀንቶ በበረሃው ውስጥ 3 ቤተክርስቲያን እንደገና ደብረ ወላንግና ቂርቆስ
ዓለምን ዙረን ከማስተማር ጋር መቼ አገልግል፣ መቼ አረፍን፣ መቼ ኦፍ ብለን ተነፈስንና መቼ ነው የረፍት ጊዜያችን? መቃብር እኮ ነው የሚጠበቀው። ታዲያ እዚህ ላይ ከፈተና ላይ ፈተና ጨማሪ ሳይሆን ፈተና ላይ ሸክም ተሸካሚ እኔ ጋር አብራችሁ የኔ ሸክም የምትሸከሙ መሆን ይገባቸዋል። በዓለም ዙሪያ ሆናችሁ ትምህርቴን የምትከታተሉ ተወዳጆች አክሊሌና ክብሬ የብሕትውናዬ ማኅተም በዓለም ዙሪያ ያላችሁ ክቡራን አባቶች የበረሃው ስብከት ይህን ይመስላል። ድሆች አይተው ፈሩህ በመዝሙር 76 ከቁጥር 16 ላይ በሌላው ቦታም ዘጸአት ምዕራፍ 3 ቁጥር 1 ላይ ሙሴ የአማቱን የዮቶርን በጎች በምድረ በዳ በሚጠብቅበት ጊዜ ወደ እግዚአብሔር ተራራ ወደ ኮሬብ አቀናና ተመለከተ። ተራራውን ሲመለከት ግን በእሳት ይቃጠላል። በዛ በተራራው ላይ ታላቅ የእሳት ነበልባሉ ጉርድ ጉርድ ይል ነበር። ይህንስ ቀርቤ ልመልከተው። እሳቱን ስመለከተው ቅጠሉን ሐመልማሉን እሳቱ አይበለውም፣ ሐመልማሉ ደግሞ እሳቱን አያጠፈውም። የእሳቱ ነበልባል ደግሞ ይዘላል ወደ ላይ። ቀርቤ ልየው ብሎ ተመለከተ። ነገር ግን ሙሴ ሙሴ የቆምክበት መሬት የተቀደሰች ናትና ጫማህን አውልቅ። በቃ ግን ወገኖቼ የሠራዊት ጌታ እግዚአብሔር አምላካችን ተራራው ሁሉ ይቃጠላል፣ ይሰነጠቃል፣ አለቱ ይፈረከሳል፣ ማዕበሉ ጸጥ ይላልና ከጌታ ፊት ከሠራዊት ጌታ ዝም ብለን እኮ ነው እግዚአብሔርን ኢየሱስን ትላላችሁ አደለ? እዚህ በላይ ፍቅሩ ከዚህ በላይ ከልባችን ጽላት ሊጠብቅ ይገባዋል። ተራራዎች የሚናዱ ዓለቱ የሚፈረከስለት ማዕበሉ ጸጥ የሚልለት ጌታ ኃያል አምላክ እንዲህ ይላል መጽሐፍ ቅዱስ። አሁንም በማቴዎስ ወንጌል ምዕራፍ 8 ከቁጥር 22 23 24 እንዲህ የሚል ተጽፏል። ጌታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ሲያስተምር ድንገት በጀልባ ይሄዱ ነበረ። በጀልባዋ ሲሄዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጀልባዋ እንዳለ ትንሽ ተኛ። ያን ጊዜ ታላቅ ንፋስ በጥብርያዶስ ባህር በገሊላ ባህር ላይ ታላቅ ንፋስ ተነሳ። ያችን ጀልባ ሊገለብጣት ጀመረ። ውሃውንም እያፈሰ ወደ ጀልባዋ ይከት ነበር። ውሃውን እያፈሰ ወደ ጀልባዋ ይከታል። ሐዋርያት ያን ጊዜ ደነገጡ፣ ተጨነቁ። ጌታ ሆይ ተነሳ አድነን አሉትና እናንተ እምነት የጎደላችሁ እምነተ ደካማ ለምን ትጨነቃላችሁ አለ። ተነሳና ነፋሱን ገሰጸው፣ ውኆች አይተው ፈሩ። ነፋሱን ገሰጸው፣ ነፋሱ ባለበት ጸጥ አለ። ማዕበሉም ጸጥ ብሎ ጉዟቸውን ቀጥለዋል። የእኛ ጌታ እንደዚህ ነው። ዮርዳኖስ ጌታ በሄደ ጊዜ ዮርዳኖስ ወደ ኋላው አፈገፈገ፣ ባህርም ሸሸች። ተራራዎችም እንደ ኮረማዎች፣ ኮረብታዎች እንደ ጠቦቶች ይዘሉ ነበር። ጌታ በዮርዳኖስ ሊጠመቅ በሄደ ጊዜ ጌታ በተወለደ ጊዜ በቋራ ሚዳቋ ዘላለችና በልደቱ አዳም ከጌታ ጋር ታረቀ፣ ይቅርታ ካገኘ ፍጥረቱ ሁሉ ሰላም አዳር እንዲሆን ብላ ሚዳቋ ዘላለችና ለጌታ ወገኖች ሰው በመሆናችን ብቻ እንደው መዛል መድከም ምንድን ነው? የእንቅልፍን መንፈስ አፈሰሰባቸው። የእንቅልፍን መንፈስ አፈሰሰባቸው ወይ ወገኖች? እንዳታስቡ እንዳትጨነቁ፣ ስለ ስጋ ብቻ ማሰብ፣ ስለ ስጋ መጨነቅ፣ እኖር በላ ጠጣ። ስንቶች እየሞቱ በሺህ የሚቆጠር በአንድ ቀን እየሞተ ወደ መቃብር እየሄደ ነፍሱን ዲያብሎስ ሰይጣን እየቋጠረ ወደ ሲኦል ሲወስዳል። እኛ የማንሞት እኛ የማንኮነን እኛ የማይፈረድብን መስሎን እንዲፈንቀል ደንቀል ስትሉ በከንቱ ከመጠራት እንዳትረሱ ተጠንቀቁ። ተዘጋጅቶ መጠበቅ መልካም ነው። እግዚአብሔር በፊታችሁ ነቢያትን ሐዋርያትን ዛሬም በዘመኑ ባሕታውያንን መምህራንን ከፊታችሁ የሚያቆመው ጌታ እንድንመለስ ነው። ለማዝናኛ አይደለም፣ ለማጫወትም አይደለም። ከፊታችሁ የቆምሁት እንድትመለሱ ንስሐ እንድትገቡ ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል የበረሃው ስብከት መጥምቀ መለኮት ቅዱስ ዮሐንስ። በበረሃው በምድረ በዳው እያለ ነበር አዋጅ እየነገረ መጣ።
መንግሥተ ሰማያት ቀርባለችና ንስሐ ግቡ። የበደላችሁ ካሱ፣ የቀማችሁ መልሱ፣ እግዚአብሔርን ያፈረሳችሁ ተስተካከሉ። እንስተካከል፣ እናስተውል፣ ለሰው እናስብ፣ ለሰው እንጨነቅ፣ ለሰው እንዘን የተጻፈ ይሄ ነውና መጨረሻ በፍርድ ቀንም እኮ ብራብ ብጠማ እያለ ነው የሚጠይቀን እኮ አላበላችሁኝም ወይም አብልታችሁኛል እያለ። አሁንም ለወንድም ማዘን አለብን፣ ለሰው ማዘን አለብን። ለታላላቅ አባቶች፣ ለብፁዓን አባቶች ማሰብ አለብን። ወንጌል ለሚሰብኩ እውነተኛ ወንጌል እውነተኛውን ትክክለኛ ባፋቸው ተናግረው በተግባር የሚፈጽሙ ፍቅርን ለሚሰብኩ በቃልም በስራም በተግባርም ፍቅርን አንድነትን ለሚሰብኩ መምህራን አባቶችን መጨነቅ፣ ማሰብ፣ መቆርቆር አለብን። ስለዚህ ድሆች አይተው ፈሩ ይላል በማቴዎስ ወንጌል ምዕራፍ 14 ቁጥር 32 እንዲህ ይቀጥላል። አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲሁ ሂዱ በጀልባ ሂዱና ብሎ ሐዋርያትን አሰናበታቸው። ጀልባዋን ገብተው ጉዞ ጀመሩ። ያን ጊዜ በአራተኛው ክፍለ ሌሊት ጌታችን መድኃኒታችን ብቻውን ይጸልይ ነበር። ሲጸልይ ቆይቶ በባህር ላይ የተራመደ ባህሩን መንገድ አድርጎት ባህሩን አሁን ካደያም ዮርዳኖስ ወንዝ ሄድ ቅዱስ ገብርኤል አንድነት ገዳም አንስተን በአጭር ጊዜ መንፈሳዊ ጀግኖች ኮቸሮ እየበሉ እንዲህ አይነት ስራ መስራት። እናንተማ ጮማ ቢቆርቁላችሁ፣ እናንተማ መኝታ ወንበሩ ቢስተካከል ምን ትሰሩ ነበር? ወይስ እንጠግብ ይሆን ምናልባት? ወይስ የበለጠን ስራ ይሆን? እንዲህ ኮቸሮ እየበላንና እንዲህ የወፎችን ዜማ ብቻ እየሰማን በተቀደሰው ተራራ ባህር ማዶ በሀገር ውስጥና በሀገር ውጭ መጥተው ለሚገለገሉ ሰዎች ኮቪድ-19 መችን እግዚአብሔር እሱ የሚሰራውን ስራ ሰርቶ ገዳሙ አገልግሎት ሲጀምር ማንም ሰው ጭቃ እንዳይነካው አቧራም እንዳይበንበት አዲያም ዮርዳኖስ ወንዝ ሄድ ቅዱስ ገብርኤል በአጭር ጊዜ አስፋልት እንዳደረጋችሁት ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስን በባህር ላይ እየተራመደ ነበር። በአራተኛው ክፍለ ሌሊት የሚሄድ ነበር። ሌሊት ነው። ከሌሊቱ ያን ጊዜ ሐዋርያት ተመለከቱና ደነገጡ። ማዕበሉ ተነስቷል፣ ነፋሱ ያውካቸዋል፣ ጀልባዋ ተገለበጥ ነው። በእንደዛ አይነቱ ድንጋጤ ላይ ደግሞ እሱን አዩት። በባህሩ ላይ ሲራመድ በእግሩ ባህሩን እየረገጠ ሲራመድ ተመለከቱት። ማዕበሉ ሊወጣቸው ነው። በሞትና በሕይወት መካከል ይጓዛሉ። ቀና ብለው ሲመለከቱ እሱ ፊታቸው በባህሩ ላይ ይራመዳል። ምትሃት መሰላቸው ይላል። ደነገጡ የበለጠ። አይዟችሁ አትፍሩ ይል ነበር የሰማይ አምላክ ኢየሱስ ክርስቶስ በቃል አይዟችሁ አትፍሩ እኔ ነኝ አላቸው። ማመን አልቻሉም። ያን ጊዜ ቅዱስ ጴጥሮስ ግን አንተ ከሆንክስ እኔም በእግሬ እንዳንተ እየተራመድኩ ወደ አንተ ልምጣ አለ። ይወደው ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስን ፈቀደለት። ቅዱስ ጴጥሮስም ከጀልባዋ ወርዶ በውሃ ላይ መራመድ ሲጀምር ነፋሱ መታውና ተጨነቀ። የሚዋጥ የሚሰጥ መስሎ ታየው። ጌታ ሆይ ጌታ ሆይ ጌታ ሆይ አድነኝ ብሎ ጮኸ። አንተ እምነት የጎደለህ ብሎ እጁን ያዘና ተያይዘው ወደ ጀልባ ገቡ። ነፋሱንም ገሰጸው፣ ማዕበሉም ጸጥ አለ። ሁሉም በሰላም ተጉዘዋል። ውኆች አይተው ፈሩ። እንግዲህ ከያዕቆብ አምላክ ከሠራዊት ጌታ ከእግዚአብሔር ፊት ውኆች አይተው ፈሩ። ባህርም አፈገፈገች፣ ዮርዳኖስም ወደ ኋላው ሸሸ። ተራራዎችም ዘለሉ፣ ኮረብታዎችም እንደ ጠቦቶች ሆኑ። ዛሬ ትምህርታችን ይህን ይመስላል። ተወዳጆች ካህናት፣ መነኮሳት፣ ባይታውያን፣ ምዕመናንና ምዕመናት የበረሃው ስብከት የበረሃው የዋጅ ነጋሪ ድምፅ ይሄን ይመስላል። ዓለምን ያጥለቀለቀው በዚህ በተቀደሰው ተራራ ቀኑ ገጥሞን ምንም በዚህ ዘመን ክፉ ነገሮችን ብናይ የማያስደስቱ የክህደት፣ የማጭበርበር፣ የማታለል፣ ራስን የመውደድ የመሳሰሉ ግፎችና ኃጢአት ስራዎች ቢሰሩም ደግሞ ከዚህ የስልጣኔ ዘመን አድርሶ ወንዝ ሄድ ቅዱስ ገብርኤል አንድነት ገዳም የተሰበከው ስብከት የሚተላለፈው ትምህርት ባህርን ሰንጥቆ ሄዶ ዓለምን ሲያጥለቀልቅ ደስ ይላል። ደግሞ ዘመኑን ጠቅለን እንዳንጠለው በቴክኖሎጂ ውጤት ዓለም ተማረ።
ጉባኤያችን ዓለም አቀፍ ነው። እናንተን አይደል ድሮም እንጂ በ94 በ95 በ96 ዓመተ ምህረት ወንጌል ቅዱስ ገብርኤል ገና ሰው ሳይጠራቀም ተጠማቂ ሰዎች 2 እና 3 ወይም 10 እና 12 ወይም 20 እና 24 እያሉ ሲሄዱ ይህ የወንጌል አገልግሎት አልተከፈለም ነበር። ማይኬን በትከሻችን ለስራ መቀስቀሻ ተንቀሳቃሽ ማይክ በትከሻ አንግቼ ትምህርቴን አስተምር ነበር። ግን እንዲህ እላቸዋለሁ ይህ ሰውዬ ለእኛ ለ10 ለ15 ሰው እንዴት ያስተምራል ብለው እንዳይተቹኝ፣ እንዳያሙኝ፣ እንዳይሰናከሉ ወገኖች ወይ ለጊዜው ለእናንተ አስተምራለሁ። ፍጻሜው ግን ነገ በተራራው ዙሪያ ለሚቀለቀለቀው አሁን ዛሬ በመንፈስ ቅዱስ በርቀት በቅርብ ርቀት ለሚታየኝ ዓለም አቀፍ ሰፊ ሕዝብ በየቋንቋቸው የሚናገሩ ዓለም አቀፍ ሰፊ ሕዝብ ተራራውን ስለሚሸፍነው ትምህርቱን ማስተላልፈው ለእናንተ ብቻ ሳይሆን ወደፊት የሚሆነውን በመንፈስ ቅዱስ እያየሁ ነው ነበር በድፍረት አፌን ከፍቼ የምነግራቸው። ይሄ እንደ ትንቢት ነው። እና እንግዲህ ተወዳጆች ወገኖቼ ሆይ እንኳን ለብርሃነ ጥምቀቱ አደረሳችሁ አደረሳችሁ። በተራራው ዙሪያ በተራራው ዙሪያም በርቀት ሁናችሁ ዓመታዊ በዓሉን የምትከታተሉ አሁንም አክሊሌና ክብሬ የብሕትውና ማኅተም የወንቅ እሸት ቅዱስ ገብርኤል ጌጦች ውበቶች የወንቅ እሸት ቅዱስ ገብርኤል ቀኝ ክንዶች እንኳን በሰላም አደረሳችሁ እንላችኋለን። ይሄ በሽታ ያልፍና እንግዲህ በሽታ ስለው እንዳተረጓጉማችሁ ተርጉሙት። አንዱ ያው ኮቪድ-19 ነው። ሌላውም ይህ በሽታ ያልፍና የበሽታው ነገር ይጠናቀቅና አብረን በሰላም እንዘምራለን። ይበቃል። ያ ኮቪድ መጥፋቱ አይቀርም፣ ይጠፋል አይደል? በጭስ እንዳጠፋና አይቀርምና ኮቪድ ወይ ኃይሉ ቀንሶ ይደክምልናል ወይ ከገጸ ምድር ያጠፋልናል። አሁንም ኮቪድን ከገጸ ምድር ያጠፋልን። ያነ ሰፊ ሕዝብ ሲጥለቀለቅበት የነበረውን ሰፊ ሕዝብ ደከመን ሳንል 24 ሰዓት ስናገለግል ዛሬ እንዲህ ምንም ጥቂት ስንሆን ብዙ አንድ ሲሆን እንደ ሺህ ብንሆንም ነገር ግን ያ ሁሉ ሕዝብ ተበትኖ ዛሬ እንዲህ መሆናችን እንዲሆነን አንቀርምና እግዚአብሔር አምላካችን እንደ ቸርነቱ የአምላክነቱን ስራ ሰርቶ ሕዝቡ በነበረበት ቦታው ተመልሶ ኮቪድ በሽታው ጠፍቶልን ያ ክፉ በሽታ ያ ጸረ ሰላም ያ ጸረ ልማት ክፉ በሽታ ጠፍቶ አብረን እንደምንዘምር አንጠራጠርም። መጽሐፈ ኢያሱ ብላችሁስ መጽሐፈ ኢያሱ ምዕራፍ 3 ቁጥር 15 ላይ ቁጥር 1 እስከ 15 ከመጨረሻው አሁንም መጽሐፈ ኢያሱ ምዕራፍ 4 ከቁጥር 15 16 እያልን ስንሄድ ኢያሱ ከሙሴ የተረከበውን ቃል ኪዳን የተጣለበትን ወይም የተጣለለትን አደራ ተቀብሎ እስራኤልን እየመራ ወደ ዮርዳኖስ ደረሰ። ዮርዳኖስን ተሻግሮ ወደ ኢያሪኮ ከኢያሪኮ ወደ ከነዓን ለመግባት ጉዟቸው እየተጠቃለለ መንገዳቸው እያማረ 31ዱን ነገሥታት ድል አድርጎ ያ መንፈሳዊ ጀግና ኢያሱ ፀሐይን በገባዖን ቆሜ ጨረቃን በኤሎን ሸለቆ እያለ ፀሐይን እያቆመ ጨረቃንም ባለችበት ጠላትን እየደመሰሰ 31ዱን ነገሥታት ድል አድርጎ መጽሐፈ ኢያሱ ምዕራፍ 12 ቁጥር 24 ላይ ያ ሁሉ ተጠቀለለና ያ ሁሉ መከራ አለፈና መከራችን አልፎ አይዟችሁ በስጋም ሆነ በነፍስ መከራችን ማለፍ አይቀርም። ግን መከራ ለሚያሳዩን ሰዎች ዕዳ አለባቸው መከራ ለሚያሳዩን ሰዎች። ስለዚህ መከራ ሁሉ አለፈ። ያ የበረሃ ጉዞ ያ የ40 ዓመት ከሰማይ መና ከዓለት ውሃ እየፈለቀላቸው በሙሴ መሪነት ሲጓዙ ከቆዩ በኋላ ሙሴ
መቃብሩ እንኳን ሳይታወቅ በ120 ዓመቱ ሙቶ ወደ መቃብር ወርዷል። ሙሴ በ120 ዓመቱ አላረጀም ነበር። ወገቡ አልጎበጠም፣ ፊቱ አልሞጨሞጨም፣ ዓይኑም አልፈዘዘም። ሙሴ ገና ብዙ መስራት ሲችል ግን እግዚአብሔር በቃ ብሎ በ120 ዓመቱ በሞዓብ ሜዳ ተቀብሯል። ያን ጊዜ ግን እንደዚህ ነው መሪ ማለት አስተዳዳሪ ማለት እኔ ከሞት ብሎ ለጥ ማለት አይደለም። አመቻችቶ መሄድ ነው የሚያስፈልግ ለሀገር፣ ለወገን፣ ለሕዝብ፣ ለቤተ ክርስቲያን፣ ለአድባራቱ፣ ለገዳማቱ ማመቻቸት ነው። ጥሩ መሪ፣ ጥሩ አስተዳዳሪ፣ የመንጎች እረኛ መተካት ያስፈልጋል። ሙሴ በሕይወቱ ዘመን አገለገላቸው 120 ዓመት ሙሉ ከእስራኤላውያን ጋር ከወገኖች ጋር ሲያዝን ሲተክዝ ነው ይኖራል። 40 ዓመት እንኳን የፈርዖን የልጅ ልጅ ቢባል እኔ በግብፅ ምድር የፈርዖን የልጅ ልጅ ከምባልና በኃጢአት ከተገኘው ከዚህ ከኃጢአት ገንዘብ ይልቅ ከህዝቤ ከወገኔ ከዕብራውያን ከእስራኤላውያን ጋር መራም መጠማት ይቻለኛል ብሎ ነው የፈርዖንን ቤት የተወው። ይሄ ነው ክርስትና። ይሄ ነው ሀገራዊ ኢትዮጵያዊነት። ማሳደድ አይደለም፣ ገዳም ማፍረስ አይደለም። ነገር ግን እግዚአብሔር ፊቱን ይዞራል። አንጠራጠርም። ገዳማችን የሚያፈርሱትን፣ አንድነታችን የሚበትኑትን፣ ወንግሸት በተባለ ቁጥር ቃሉ የሚያቃጥላቸው ነገ በዚህ በሰሩት ኃጢአት ይፈረድባቸዋል። አንጠራጠርም። መቼም ቢሆን እንደ ፈርዖን ኃጢአታቸውን እስኪጠቀልሉ፣ እንደ ፈርዖን የበደል ስራቸውን ግፋቸውን እስኪጠቀልሉ ኃጢአታቸው ገና ያልሞላ ሆኖ ነው በእነሱ የሚፈጸመው ግፍ ስላልሞላ እንጂ እንዲህ የሰይጣን ስራ አስኪያጆች በእኛ ላይ እንደደነፉ የሚቀሩ ሆኖ አይደለም። ደግሞም አይተናል። እግዚአብሔር ከእኛ ጋር ሆኖ ክፉ ነገር ሳያገኘን ከዚህ ደርሰናልና ወደፊትም አንጠረጥረውም ጌታችን እና ኢያሱ ጉዞውን ከሙሴ የተጣለበትን አደራ ቀጥሎ ጉዞ ወደ ኢያሪኮ ሲገሰግስ ዮርዳኖስ እንደ መከር ሰዓት አፍስተ ገደቡ ሞልቶ ነበር። በምን ይሻገሩት? ጀልባ የለም፣ መርከብም የለም። ያንን ሰፊ የእስራኤል ሕዝብ እየመራ ወደ ኢያሪኮ ለመገስገስ ሲመሻገር ያጡ። እንግዲህ እግዚአብሔር ግን እንዲህ አለው፣ ኢያሱ ሆይ እኔ ከሙሴ ጋር እንደነበሩ ካንተ ጋር አለሁኝ። እንዲያውም ሙሴን እንደሚያከብሩት እንዲያከብሩና ሙሴን እንደሚፈሩት እንዲፈሩ ይላል እግዚአብሔር ቃል። ታምራይቱ የሚፈራ ሰው እንዳለ፣ ታምራይቱ የሚደነግስ ሰው እንዳለ ባዲያም ዮርዳኖስ ወንግሸት ቅዱስ ገብርኤል አንድነት ገዳም ስንት ታምር አየነ፣ ስንት ድንቅ ስራ ተመለከትነ። ነገር ግን አልተመለሰም ልባችን። እማይድን አይድንም መቼም ከሚድኑት ያርገን እግዚአብሔር። ስንት በእውነት ከአይምሮ በላይ የሆነ ስንት ታምር አየን። ሙታን ሲነሱ፣ አንካሶች ሲዘሉ፣ ዕውሮች ሲያዩ አይተናል። ያን አይቶ የማይመለስ ካለ ባለዕዳ ነው ሰው። እግዚአብሔር ምንድን ነው ያለው? ኢያሱ ሆይ አሁን የማደርገውን ስራ በአንተ ላይ የምሰራውን ስራ አይተው እንደ ሙሴ እንዲወዱህ እንደ ሙሴ እንዲያከብሩ ታላቅ ስራ በአንተ ላይ እሰራለሁ። ካህናቱ አሁን እንደተሸከሙት ካህናት አሁን የቃል ኪዳኑን ታቦተ ሕጉን በዛ በኪሩቤል ላይ የሚቀመጠውን የእግዚአብሔርን ታቦት ተሸክመው ነው ያሉት እና ካህናቶች ታቦተ ሕጉን የቃል ኪዳኑን ታቦት እንዲሸከሙ አድርጋቸው። ካህናቶች ታቦቱን ተሸክመው ወደ ዮርዳኖስ እግራቸው ውሃውን ሲረግጠው ውሃው እንደ ግድግዳ ይከፈላል። ማን ሲገባ? ካህናቶች። ምን ይዘው? የቃል ኪዳኑን ታቦት ተሸክመው ወደ ወንዙ ወደ ባህሩ ሲገቡ ውሃውን እንደ ግድግዳ ይከፈላል አላቸው። ታቦቱ ካህናቱ የተሸክመው እስራኤላውያንም አሁንም ባህሩን በደረቅ አሸዋ ለመሻገር ተዘጋጅቶ በነበረ ሰዓት ካህናቱ ታቦት እንደተሸከሙ ወደ ዮርዳኖስ እግራቸው ሲጠልቅ ዮርዳኖስ በእውነት ቅድም ዮርዳኖስ ወደ ኋላው አፈገፈገ፣ ባህርም ወደ ኋላው ሸሸች ተብሎ በነቢዩ እንደተጻፈ ውሃው ከሁለት ተከፈለ፣ እንደ ግድግዳ ቆመ። ተራራ መስሎም ለብቻው በቀኝና በግራ የሚያስፈራ ግንብ መስሎ ቆሞ ነበር። ታቦት የተሸከሙት ካህናት ቆመዋል። ህዝቡ ግን በደረቅ አሸዋ ይሻገራል። ህዝቡ ተሻግሮ ከጨረሰ በኋላ አሁንም ታቦት የተሸከሙት ካህናት በደረቅ አሸዋ ከወደቡ ሲደርሱ ውሃው እንደነበረ ሆኖላቸዋል። የእኛ ጌታ እንደዚህ ነው ወገኖች። ውሃዎች አይተው ፈሩህ። ማዕበሉ ጸጥ የሚልለት ባህር
እንደ ግድግዳ የሚከፈልለት በደረቅ አሸዋ እንድንሻገር ክብርን፣ ስልጣንን፣ ግርማን የሰጠን አምላክ የተመሰገነ ይሁን። ሌላው አሁንም ዘጸአት ምዕራፍ 14 ከቁጥር 13 14 እስከ መጨረሻው ድረስ እስራኤላውያን አሁንም ከግብፅ ከፈርዖን አገዛዝ ወጥተው ጉዟቸውን ሲቀጥሉ 3 ቀን ከተጓዙ በኋላ ወደ ኤርትራ ባህር ተጠጉ። በፊታቸው ኤርትራ ባህር አለች። በስተኋላ ደግሞ ፈርዖን በፈረስና በሰረገላ እየዘለለ እስከ ሰራዊቱ ደረሰባቸው። ተጨነቁ፣ ወደ ሙሴ ጮሁ። ሙሴ ሆይ ምነው በዛው በግብፅ ምድር እንዳለን ሙተን በነበረ መቃብር እንዳጣን ሁሉ እዚህ በረሃ ላይ ቀረን። በማይታወቅ ቦታ ላይ መቃብራችን አስከሬናችን በከንቱ ደማችን ፈሰሰ ብለው ተጨነቁ። እግዚአብሔርም አለው ሙሴ ሆይ እንዲህ በላቸው፣ እነሆ ዛሬ የምታዩዋቸውን ግብፃውያንን ነገ አታዩዋቸውም። እግዚአብሔር ስለ እናንተ ይዋጋል፣ ድልም ሰልፍም የእግዚአብሔር ነው። አትጨነቁ በላቸው አለ። ይህ ሲነጋገሩ ሙሴ ሆይ አለ። ፈርዖን እየተጠጋ ሲሄድ በእውነት የእግዚአብሔር መልአክ በግብፃውያንና በእስራኤላውያን መካከል ያንን አምደ ብርሃን ተክሎ በግብፃውያን ዘንድ እንዳሁኑ ድቅድቅ ጨለማ ሲሆን በእስራኤላውያን ዘንድ ግን እንደ ፀሐይ የሚያበራ ብርሃን ነበረና፣ እንደዚህ የኛ ጌታ እንዲህ አድርጎ ነው እዚህ የሚያደርሰን ወገኖች። ለጠላቶቻችን ጨለማ ጨልሞባቸው ማን ወንቅሸት ይፍረስ የሚሉ የወንቅሸት ድሮ ሰው እንዲገባ ድሮ ሰው እንዲቀር በየፌርማታው በየመናኸሪያው በየሆቴሉ ቤቱ በየምግብ ቤቱ ስለ ወንቅሸት ጠንቋይ ናቸው ወይም ደግሞ ፈርሷል፣ ጸበሉ ደርቋል፣ ሽፍታውን በል ያለ እያሉ ራሱን አስጠብቆ ራሱን አስከብሮ የሚኖረውን ታሪካዊ ገዳም 30 እያወሩ የሚመጣውን ህዝብ ከአሜሪካ የሚመጣውን ፏፏቴውን እያስጎበኙ ይመልሱት ነበር። ወይም ጢስ አባይን ወይም ባህር ዳር ላይ ይመልሱት ነበር። ምን እንዳይሆን ወንቅሸት እንዳይመጣ፣ ተጠምቆ እንዳይድን፣ ተጠምቆ እንዳይፈወስ፣ የተቀደሰውን ተራራ አይቶ እንዳይመሰክር እንዲያረጉ ሰውን ያደናግሩት ነበር። መቼም ለማደናገር ስለፈጠራቸው ወይም መልካም ስራችን ብቻ ለመቃወም ስለሆነ የተፈጠሩ የተመደቡት የሰይጣንና ሰራዊቱ እንዲያደረጉ ሰውን ይመልሱት ነበር። በኮቪድ-19 ምክንያት ከመጋቢት 12 ጀምሮ ህዝቡን ያን የምንወደውን የምንናፍቀውን የምንጨነቅለትን ደም የምናለቅስለትን ህዝብ በመዳኑ ደስ ሲለኝ በመታመሙ ሲጨንቀኝ ሻንጣውን ተሸክሞ ፌስታሉን ይዞ ጀሪካውን ይዞ ሲገባ ደስ ይለኛል። ህዝቦልኝ እንደሚመጣ ድሎ ተፈውሶ መስክሮ ሲሄድ በመዳኑ ደስ ሲለኝ፣ ነገር ግን በመህሉ ይጨንቀኝ ነበር። ግን ኮቪድ-19 እንደዋዛ የማንመለከተው እግዚአብሔር ሀገረ እግዚአብሔር በእውነት የኢትዮጵያ አምላክ አቅም እንደሌለን ከድህነት ጋር በሽታ ከድህነት ጋር ኮቪድ ይከብድብናል ይከብድባቸዋል ብሎ አስታግሶልን እንጂ እንደ እንግሊዝ እንደ ስፔን እንደ ብራዚልና እንደ አሜሪካ እንደ ሚላኖ ቢሆን ኖሮ ምን ይውጠን ነበር? ኃይሉን ስላደከመልን ነው። ደግሞ ይሄ ሆነ ብለን ደግሞ መጋፋት የለብንም። ማንኛውም ሰው ከማንኛውም ቦታ ርቀቱን ጠብቆ መኖር ግድ ነው። ይሄ ወረርሽኝ ስለሆነ ወረርሽኝ ያልፍ ከሆነ እስኪያልፍ፣ አለዛም እግዚአብሔር ለዚህ ጉዳይ መላ እስኪፈጥርልን አንድ የማዳን ስራውን እስኪሰራልን ድረስ ርቀትን ጠብቆ መኖር ግዴታ ነው። አይ የተጋፋው ኖራለሁ የሚል ሰው ግን ከሞት ጋር ግብ እንደገጠመ ማወቅ አለበት። ስለደከመልን እንጂ በኢትዮጵያ ምድር ብዙ ክፉ ነገር ስላላሳየን እንጂ ታማሚዎች ቁጥራቸው እየጨመረ ሄደዋል። የሚሞቱም አሉ። ከኛ ደጃፍ ስላልደረሰ ነው። አሁን ይዘን እኛ እንበልጣለን ስንብረከረክ። እኔስ መጀመሪያ እጠነቀቃለሁ እንጂ ከመጣ በኋላ ግድ የለኝም ምን ይቀርብኛል። ነገር ግን እናንተ መኖር የምትፈልጉ ሰዎች መኖር መፈለግ ሳለ ማለት እኮ መጠንቀቅ ነው እኮ። ርቀትን ጠብቆ መኖር መልካም ነው። ያቺ የመጀመሪያው በሀገራችን በእውነት የኢትዮጵያ በእውነት የሀገር ክብር የተዋህዶ ክብር ወንቅሸት ቅዱስ ገብርኤል አንድነት ገዳ ከመጋቢት 12 ጀምሮ ያንን ዓመታዊ ሰፊ ህዝብ ክብረ በዓል ለማክበር የመጣውን ለምን መጣችሁ በዚህ የበሽታ ዘመን ብዬ የወቀሳ ቃል በማስተላለፍ ወዲያውንም ደግሞ ጓዛቸውን እየጠቀሉ እንዲሄዱ በማድረግ ከዛ ወዲህም አንድ ሰው ሳናስገባ ብቻችን ገዳሙ የሚረዳቸውን ሰዎችና መነኮሳትና መነኮሳያትን ዘንድ ከዚህ ደርሰናል።
አዲያም ዮርዳኖስ ወንጌል ቅዱስ ገብርኤል መጀመሪያ ስመንን ከሀገር ስወጣ ሕግን ለመጠበቅ ስለሆነ የወጣሁት አሁን ሕግ መጠበቅ ነው ዋናው ዓላማችን። ሕግ መጠበቅ ሕግ የእግዚአብሔርን ሕግ መጠበቅ ነው። ሕግም የመንግስትን ሕግ መጠበቅ ነው። ሕግን ከሕዝቡ ጋር ተግባብቶ ሕዝብን በነፃ እያገለገሉ በመዳናችሁ ደስ እያለ መኖር ነው። ይሄ ነው ዋና ክርስትና ማለት ብሕትውና ማለት ምናኔ ማለት እዛ ይሄ ያሊባልታ ወሬ እያወሩና በሙስና ተጨማልቆ አንዱን ወሰደው ሌላውን መልሰው እያሉ በወንበር ላይ በተሽከርካሪ ወንበር ላይ ተቀምጦ ወንግሸትን አፍርሶ የወንግሸት ስሙን የጠራ በሉት ደብድቦት የሚል የስህተት እግዚአብሔር እንደ ፈርዖን መድቦባቸው ነውና ስለዚህ ዛሬ የምናያቸውን ጠላቶቻችን ነገር እናያቸውም በዚህ ልንጨነቅ አይገባንም እና በእውነት አምደ ብርሃኑን በመካከል ላይ አቆሞ በእስራኤላውያን ዘንድ እንደ ፀሐይ ሌሊቱ ብርሃን መርሆሙ መዓልተ በደመናው ሁሉ ሌሊት በብርሃን እሳት ሌሊት በእሳት ብርሃን ከቧቸዋል እስራኤላውያን። ግብፃውያን ደግሞ እንደዚህ ድቅድቅ ጨለማ ከቧቸዋል። በመካከል ማን አለ? ኃያሉ መልአክ ቅዱስ ሚካኤል አለና ያን ጊዜ ባህሩን ምተዋለው ሙሴ ባህሩን ሲመተው በእግዚአብሔር በአምላካችን ፈቃድ ባህሩ ተከፍሎ በደረቅ አሸዋ ሲሻገሩ እስራኤላውያን ግብፃውያን ግን ሰጥመው ቀርተዋልና ውኆች አይተው ፈሩ። ያስተማረን የመከረን የገሰጸን አምላክ የተመሰገነ እግዚአብሔር ይባርካችሁ። እንግዲህ እኔ ሆዳችሁን ባልሞላ መንፈስ ቅዱስ ሆዳችሁን ይሙላልኝ። መንፈስ ቅዱስ እሱ መልካሙን ነገር ሰማያዊ ህብሱን ያድለነ እናንተን ይመግበነ ወንጀላ ብቻ አይኖርምና አሁን እንደዚህ ባለው እዚህ ጫካ ለወደቀስ ማውጣት ሁልጊዜ እንዴት ደስ ይል ነበር። እርግጥ ነው ያው ገዳሙ ከሌላ ገዳም ሰው ሲረዳ አይታወቅም። እዚህ ግን እየተረዳን ያለ ነው። እኔም እናንተም እየተረዳን ነው አይደለም እንዴ? ታዲያ ግን የበለጠ ደግሞ ረስርሶ እንዲው ተርፎ እየተነሳ በቃኝ እያለብን ብዬ ነው እንጂ እርዳታውማ ከሌላው መቼ እርዳታ ጠያቂ አይደል ያለው ሁሉ እዚህ ገዳም እርዳታ እየተሰጠ ያለበት ገዳም ነው። የበለጠ ደግሞ እናንተ እኛም ሳንጠግብ በመብላታችንም ሳንጠግብ በመራባችንም ተስፋ ሳንቆርጥ እግዚአብሔርን ለማስደሰት ያብቃል። እንደ አባታችን እንደ ጳውሎስ ማግኘትንም አውቃለሁ አለ፣ ማጣትንም አውቃለሁ። እንደዚህ የሚሆን ሰው ልጣ እንዲህ የሚል ልክ ያለው ሰው አጣው። ዘመኑን የሚዋጅና አርቆ የሚያስብ ሰው እግዚአብሔር አምላክ እንግዲህ ሰዎች ጌታችን ነው። ቤቱን ይባርክልን፣ ገዳማችን ይጠብቅልን። አባታችን ሆይ
Yeah.
ባንተ ታመነ አይተልቱ ማርያም ባንተ ታመነ አበቱ ጌርጎ ባንተ ታመነ
One day.